ዛሬ ደግሞ የሽበት ማጥፊያ በዚህ መልኩ ይዤላችሁ መጥቻለሁ። ያለ እድሜያችሁ ከፊት ለፊታችሁ ለበዛባችሁ፣ እንዲሁም ደግሞ ይሄ ውህድ በነገራችን ላይ ለሽበት ብቻ ሳይሆን ሽበት የሌላችሁ ለጸጉር እድገት፣ ለጸጉር ልስላሴ፣ ከፊት ለሸሸ ጫፉ ለሚደርቅባችሁ ምርጥ መድኃኒት ነው። ከበፊቱ ለየት ባለ መልኩ ባለፈው በቅባት መልኩ ነበር የሰራውላችሁ። ዛሬ ግን በዚህ መልኩ ሰርችላችኋለሁ፣ በውህድ መልኩ። እንዲሁም ደግሞ ሽታውን እየፈራችሁ መስራት ላቃታችሁ በእንደዚህ አይነት መልኩ ስሩት። እኔ በሁለት አይነት መልኩ ነው ምሰራላችሁ። ተፈልጋችሁ በሻምፖ መጠቀም ትችላላችሁ። ተፈልጋችሁ ደግሞ በውህድም መልኩ በቅባትም ሰርችላችኋለሁ ከዚህ በፊት። የዛሬው ደግሞ በጣም ቀላልና ለየት ያለ ምርጥ የሽበት ማጥፊያ ውህድ ነው። እዚህ ጋር እንግዲህ ወደ አሰራሩ ከመሄዳችን በፊት ግን እዚህ ጋር ማስጠንቀቂያ የምንነግራችሁ ነገር ቪዲዮውን እስከ መጨረሻውት፣ ምክንያቱም ጀምራችሁ ስትሄዱት መጨረሻ ላይ እንዴት እንደምጠቀመው ለምን ያህል ሰዓት እንደማቆየው ግዴታ ማየት አለባችሁ፣ የሚጠቅማችሁ ስለሆነ ማለት ነው። እዚህ ጋር እንግዲህ ወደ አሰራሩ ይያችሁ ሲሄድ መጀመሪያ የተጠቀምኩት ቡና ነው። ቡና እኔ የተጠቀምኩት ኑስ ኮፊ ነው። እናንተ የኢትዮጵያ ቡና ካላችሁ፣ ማንኛውም አይነት ቡና ካላችሁ መጠቀም ትችላላችሁ። 2 ማንኪያ ቡና ነው የተጠቀምኩት። ቡና ለደም ዝውውር እንዲሁም ደግሞ ፀጉራችን በጣም አመዳማ ከሆነ ሽበት ታስቸገራችሁ፣ ፀጉራችሁን በጣም ነው የሚያሳምርላችሁ የሚያብረቀርቀው፣ እንዲሁም ፀጉራችሁን በጣም ነው የሚያሳድግላችሁ። ከዛ እዚህ ጋር እንግዲህ ተመሳሳይ ጥቁር አዝሙድ ተጠቅም ያለው ጥቁር አዝሙድ 1 ማንኪያ ነው የተጠቀምኩት፣ ምክንያቱም ቡናው የተፈጨ ስለነበረ ነው። ጥቁር አዝሙዱን ስላልፈጨሁት 1 ሙሉ ነው የተጠቀምኩት። ጥቁር አዝሙድ በተለይ ራስ መታት ካለባችሁ እሱን ተጠቀሙት። ለሽበት ብቻ አይደለም፣ ለፀጉር እድገት፣ ለብዙ ነገር መድኃኒት ነው። ጥቁር አዝሙድን በምግብ መልኩ ራሱ ተመገቡት። ቁርንፍድ እዚህ ጋር አነሳ አድርጌ የተጠቀምኩት፣ ሙሉን አልተጠቀምኩትም። እዚህ ጋር ለሽበት ብቻ ሳይሆን ለፀጉር እድገትም ስለሆነ የምሰራው። እዚህ ጋር አብሽ ተጠቅም ያለውኝ። አብሽ ለሁሉ አይነት ፀጉር ተስማሚ፣ ለልጆች የሚሆን ፀጉራችሁ በጣም ለተጎዳባችሁ አብሽን አብዝታችሁ ተጠቀሙ። ፀጉራችሁ ወደ ነበረበት ይመለሳል። እዚህ ጋር እንግዲህ ሌላኛው ጥቁሩ 1 ማንኪያ የተጠቀምኩት የሻይ ቅጠል ነው። የሻይ ቅጠል ጥቁሩ ለሽበት እንዲሁም ደግሞ ለፀጉራችሁ እድገት በጣም አሪፍ ነው። ለሽበት እኔ ፀጉሬን ተታጠብኩ በኋላ ቡና እንዲሁም ደግሞ የሻይ ቅጠልና ቁርንፍድ አድርጌ ውሃውን አፍልቼ እለቀለቀዋለሁ። ምክንያቱም ፀጉራችሁ በጣም ነው የሚያፋፋላችሁ። ከዛ ብሹንም አንድ ላይ ሁሉንም ካደረኳቸው በኋላ ፈጨዋለሁ። እዚህ ጋር አንድ ላይ ከፈጨሁት በኋላ ዛሬ እንግዲህ በቅባት መልኩ አይደለም እንሰራላችሁ፣ በውህድ ነው። በቅባት መልኩ የባለፈው ከዛሬ 6 ቀን በፊት የለቀኩት አለ። በሱ መሰረትም መስራት ትችላላችሁ ማለት ነው። እታች አለላችሁ። በተደጋጋሚ ሰርቼላችሁ እናንተም በጣም ነው የወደዳችሁት። ፀጉሬን በጣም ነው የመለሰልኝ። ከፊት የሸሸውን መልሶልኝ አመሰግናለሁ ብላችሁ ነበር። በጣም ነው የማመሰግነው። እዚህ ጋር እንግዲህ የሁሉንም ከፈጨ ነው በኋላ ብሹን ስንፈጨው ይሸታል ካላችሁ አይሸትም። ምክንያቱም የተጠቀምኳቸው ግብአቶች በጣም ብዙ፣ ቡናው፣ ሁሉም ነገር የሱ ሽታ ነው ገን ነው የሚወጣው። እና ሰላም አላልኳችሁማ፣ ሰላም ብያለሁ ውድቼ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለቤቴ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ እመልሳለሁኝ። ከዛ እዚህ ጋር ሌላኛው ግብአት የተጠቀምኩት ሩዝ ተጠቅም ያለው ሩዝ፣ ትንንሾቹን ሩዝ 1 ማንኪያና ትንሽ ነው የተጠቀምኩት። ሩዝ ለፀጉር እድገት ለተጎዳ እንዲሁም ደግሞ ሽበትም እንደዛው ይቀንሳል። ሁሉም እነኚህ የተጠቀምኳቸው ውህዶች ለፀጉር በጣም አስፈላጊ ነው። እዚህ ጋር እንግዲህ ቀረፋ ነው የተጠቀምኩት። ቀረፋውን የተፈጨ ቀረፋ ስለነበረ እሱ ተጠቅም ያለው፣ ምክንያቱም መጀመሪያ ላይ አብሬ መፍጨት ነበረብኝ። ነገር ግን የተፈጨ ስላለኝ እዚህ ጋር ጨምሬያለሁ። አንደኛ ለሽታው በጣም አሪፍ ነው፣ ለፀጉራችን ወሳኝ ስለሆነ እነኚህ የተጠቀምኳቸው ግብአቶች ከዚህ በፊት በሻምፖ ሰርቼላችሁ በጣም ነው የወደዳችኋቸው። እዚህ ጋር እንግዲህ የፈላ ውሃ ነው የተጠቀምኩት። ወደ አሰራሩ ስወስዳችሁ እንግዲህ ስመለስ ወደ ቪዲዮችን የሞቀ ውሃ በምታዩት መልኩ እንደዚህ ሙልት አደርገውና እስከሚችልልኝ እቃውን ድረስ ሞለዋለሁኝ። ይሄንን እንደዚህ ካዋሃድኩት በኋላ ለ24 ሰዓት አስቀምጠዋለሁ። እናንተ በጣም ተቸኮላችሁ ለ2 ሰዓት እና ለ1 ሰዓት ማቆየትም ትችላላችሁ። እሳት ላይ መጣት ትችላላችሁ። ነገር ግን በተለይ አብዛኞቻችሁ የምትጠይቁኝ እንዲሁም
እንዲሁም ደግሞ እኔ ኩሽና መግባት አልችልም ሽታው በጣም እየፈራውኝ ያላችሁኝ የእናንተ ችግር። ይሄን በእንደዚህ አይነት ደግሞ ቀለል አድርጌ ሰራውላችሁ። በእንደዚህ አድርጋችሁ መስራት ትችላላችሁ። ያን ያህል ጊዜም አይፈጅባችሁም። እንደገናም ደግሞ ስሰሩትም አይሸትም እና ከዛ እዚህ ጋር እንግዲህ ከፍሪጅ ውጭ ነው ያስቀመጥኩት። በነገራችን ላይ ፍሪጅ ውስጥ አላስገባሁትም። ለ24 ሰዓት ነው። ከ24 ሰዓት በኋላ ይሄንን ይመስላል። በምታዩት መልኩ በጣም ነው የወፈረው አብሽ ስላለው እንዲሁም ደግሞ ሩዙም ሁሉም ግብአቶች እንዳለ ውፍር ብሎ ደልድሏል። ነገር ግን እኔ እዚህ ጋር አጠለዋለሁ። እናንተ ተፈለጋችሁ ፈይታችሁ ማጥለል ትችላላችሁ። እኔ ግን እዚህ ጋር ሌላ ግብአት ስለምጨምርበት የሚያወፍርልኝ አጥልዬ ውሃውን ብቻ ነው የምጠቀመው። እዚህ ጋር በምታዩት መልኩ እዚህ ጋር ስታጠሉ ታዲያ መጠንቀቅ ያለባችሁ ጨርቃችሁ በጣም ጥቅጥቅ ያለች መሆን አለበት። ምክንያቱም በኋላ ላይ ፀጉራችሁ ላይ ገብቶ ስግስግ ታለ መውጣት ያስቸግረዋል። ስትታጠቡት ፀጉራችሁን ቶሎ ያቆሽሽባችኋል። እንዲሁም ደግሞ አይወጣላችሁም። ግዴታ በማበጠሪያ ብዙ ሰዓት ማበጠር አለባችሁ ስትታጠቡ ማለት ነው። እዚህ ጋር ያያችሁታ ስትጨምቁት ራሱ አብሹ ስለሚወፍር ሲዘፈዝፍ ይውላችሁ ሲዘፈዘፍ እንዳለ ወፍሯል። እዚህ ጋር በምታዩት መልኩ ጄሊ ሆኗል። ከዛ በኋላ ይሄንን እንግዲህ አያስፈልግም ለ24 ሰዓት ስለዘፈዘፍኩት ይሄንን እንደፋውና ዝቃጩን ማለት ነው። ከዛ በኋላ እዚህ ጋር ኔሻ እጠቀማለሁ። ኔሻ ብዙዎቻችሁ ምንድነው ብላችሁ ብዙ ጊዜ ትጠይቁኛላችሁ። እኔም ግን እመልስላችኋለሁ ቪዲዮ ላይ። በነገራችን ላይ ያው በስም አላወቃችሁት እንደሆነ እንጂ እዚህ ጋር እንግዲህ ኔሻ የበቆሎ ዱቄት ነው ያያችሁት ማለት ነው። በአረበኛ ነው ኔሻ። ከዛ እዚህ ጋር በምታዩት መልኩ 2 ማንኪያ ተጠቀምኩት በኋላ እሳት ላይ ጥደዋለሁ ለተወሰነ ደቂቃ። ያን ያህል ብዙ አይፈጅባችሁም። እኔ ዝቅተኛ እሳት ላይ ነው የማደርገው። ከዛ እንዲወፍርልን ነሻ ወይም ደግሞ የበቆሎ ዱቄት በጣም ለፀጉራችሁ ፀጉራችሁ ጫፉ ተደረቀባችሁ የሚበጣጠስባችሁ ከሆነ የሚደርቅ መንታ የሚሆን ከሆነ እሱ በጣም ልስልስ ነው የሚያደርግላችሁ። በጣም ነው የሚያለሰልሰው ፀጉር። ይሄንን ከዛ በምታዩት መልኩ ይሄ ዱቄት ከሌላችሁ ማወፈር ከፈለጋችሁ የሩዝ ዱቄት መጠቀም ትችላላችሁ። አይ ከሆነ እነኚህ ሁሉም ከሌሎቹ ደግሞ ውሃውን ብቻ መጠቀም ትችላላችሁ። ምንም ችግር የለም። እንዲሁም ደግሞ ውሃው ስለሚበዛ ለሁለት ከፍላችሁ ግማሹን ለሻምፖ ግማሹን ደግሞ በስፕሬት መልኩ አድርጋችሁ ቅባት ጨምራችሁ መጨረሻ ላይ የምንጨምረው ቅባት አለ። እሱን ጨምራችሁ አንድ ላይ እንደ ስፕሬ መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋር በምታዩት መልኩ 5 ደቂቃ አይፈጅባችሁም። ወዳውኑ ነው የሚወፍረው። እኔ 1 ሰዓት ወዳውኑ ተሰርቼ ወዳውኑ ስለምጠቀመው ትንሽ ወፈር እንዲልልኝ እተዋለሁ። ግን እናንተ ትንሽ የምታቆዩ ከሆነ የበቆሎ ዱቄት ስላለው ስለሚደርቅ ቀጠና አድርጉት ማለት ነው። ለምሳሌ ከ5 ሰዓት እንዲሁም ደግሞ ከ12 ሰዓት በኋላ የምትጠቀሙ ከሆነ የመፈረካከስ ባህሪ ስላለው ትንሽ ቀጠና አድርጉት። እሺ እኔ ወዳውኑ ስለምጠቀመው ወፈር እንዲልልኝ ትቸዋለሁ ማለት ነው። በምታዩት መልኩ ይውላችሁ ሽታው ራሱ እንዴት ደስ እንደሚል በስማም። እንደገናም ደግሞ መልኩ ራሱ ደስ ነው የሚለው። ፀጉራችሁ ተቀብታችሁ ራስ ነው የሚያደርጋችሁ። ፀጉራችሁ ልስልስ ነው የሚያደርግላችሁ። ከዛ እዚህ ጋር በምታዩት መልኩ ባለፈው ቅባት ስሰራ ከስር አለላችሁ የዝንጅብልና የቁርንፍድ ለፀጉር እድገትና ከፊል ለሸሸባችሁ እንዲሁም ደግሞ ለሚነቃቀልባችሁ ሰርቼ ነበርና በሱ ላይ ምን አደረኩ? በዝቃጩ ላይ እዚህ ጋር በምታዩት መልኩ ቡና ተጠቅሜያለሁ። ሽንኩርትና ቀይ ሽንኩርት አርጌ መልሼ ዘፍዝፌበት ነበረ። ይሄንን ተጠቀምኩት ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ይህ ቅባት ለፀጉራችሁ በጣም አሪፍ ነው። ለፀጉራችሁ እድገት ፀጉራችሁን በጣም ነው የሚያለሰልስላችሁ። ፀጉራችሁን ያለሰልስላችኋል፣ ያፋፋላችኋል፣ ያበዛላችኋል። ከዛ እዚህ ጋር እንግዲህ በምታዩት መልኩ በደንብ አድርጌ ቀላቅለዋለሁ፣ አዋህደዋለሁ። ምክንያቱም ቅባቱ ትንሽ በዛ ብሏል። እንግዲህ እኔ ፀጉር ያው ብዛት ስላለው ችግር የለውም ዋጥ ያደርገዋል። እናንተ ግን እንደ ፀጉራችሁ ብዛትና ማነስ ቅባት ጨምሩ። ውህድም ስትሰሩ እንደ ፀጉራችሁ ነው መስራት ያለባችሁ። እሺ እኔ እንደመጠንኩት አይደለም መመጠን ያለባችሁ። እኔ ለምሳሌ ይቅርታ ሙሉ ተጠቀምኩ፣ እናንተ ግማሽ። እንዲሁም ደግሞ ብዛት ለ2 ለ3 ሆነ የምትጠቀሙት እንደዛው በጥፍ መስራት ማለት ነው። ከዛ እዚህ ጋር በምታዩት መልኩ ፀጉሬ
ፀጉሬን ልታጠብ ስለሆነ አሁን ልቀባው ነው። ከሹርባ ገና እንደተፈታ ነው። ብዙዎቻቸው ፀጉርሽ እኮ አጠረ ብዛት ነው እንጂ ጨመረ ያላችሁኝ ያላችሁ። በነገራችን ላይ ፀጉሬ ቢተኮስ በጣም ረጅም ነው። እንዲሁም ደግሞ እኔ እሳት ነገር አልጠቀምለትም አላበጥረውም እና ሁልጊዜ ስጠቀም እየፈታሁት ተሹርባ ሁሌ ተመሳሳይ ሆኖባቸው እንጂ ፀጉሬማ በጣም ነው መልኩ ብትሉ መፋፋቱ ብትሉ ቁመት ብትሉ በጣም ነው የጨመረልኝ ማለት ነው። እና እዚህ ጋር በምታዩት መልኩ እንደዚህ እየከፈልኩኝ ፀጉሬን እየቀነስኩኝ በምታዩት መልኩ ቀባዋለሁ። ሁሉንም ማስያጅ እያደረግኩኝ በተለይ እኔ ግንባሬ ላይ ነው ሽበት ስላለችብኝ አንድ ነበረች፣ እሷን በስታለች። የቫይታሚን ሲ የቫይታሚን እጥረት ስላለብኝ እንዲሁም ደግሞ ሙቀት እኔ ምግብ ስለምሰራ ሙቀት አይስማማኝም። በዛ ምክንያት ከፊት ለፊቴ እየወጣ ነው ያለው እና እሱም ደግሞ ነገር ግን እየተጠቀምኳቸው ግብአቶች እያጠቆራቸው ነው ያለው። ከመሀል ምንም የለም፣ ፊት ለፊት ብቻ ነው የተቸገርኩት። ምንም ችግር የለም። እንግዲህ ወደዛውም እየሄድን ስለሆነ እኔ ማለት ነው። ነገር ግን ለፀጉሬ እድገት በጣም ነው የጠቀመኝ። ፀጉሬን በጣም ነው ያፋፋልኝ። እንደዚህ እያደረጋችሁ ሁልጊዜም ቢሆን ሳትሰለችሁ ተጠቀሙ። በነገራችን ላይ ይህንን ግብአት የምትጠቀሙ ከሳምንት አንድ ጊዜ ተጠቀሙ። በሳምንት አንድ ጊዜ፣ በወር 4 ጊዜ ተጠቀሙ። በ3 ወር ፀጉራችሁ ወደ ነበረበት ነው የሚመለስላቸው። በአንድ ሳምንት ውስጥ በአንድ ዙር እርግጠኛ ነኝ ለውጥ ታውበታላችሁ። ፀጉራችሁ ልስልስ ነው የሚያደርግላችሁ ስትቀቡት ራሱ። እዚህ ጋር በምታዩት መልኩ ጫፉ ተያይዞብኛል። እዚህ ጋር እያፍታታሁት ነበርና ከዛ ዜጋ የቀረኝን በመጀመሪያ እንግዲህ መታጠቢያ ክፍል ሄጄ አበጥሬ አፍታትቼ ማስያጅ አድርጌ እንደዚህ አዳርሸው መጥቻለሁ። ይህንን ጥቅልል አድርጌ ለ2 ሰዓት አቆይቼ ታጠባለሁ። እናንተ ከዛ በላይ ጊዜ ካላችሁ ማቆየት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ላይክ፣ ሰብስክራይብ ማድረግ አትርሱ። ጥያቄ ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁ። ይመለ